ታውን እኔ እኮ ለምን ፎይላ እንደምትሮጡ አይገባኝም። አንተ ነህ እንጂ 10 ጊዜ ፎይ የምትለው ራስህን ወክለህ በቃ አውራቸው። እኔ ስለራሴ ነው እኮ አሁን እንደ ተመልካች እታቾኝ እንደሰማው አዳምጠኝ። ቆይ እታቾኝ እንደሰማው እዚህ ታች የሚሰማችሁ ሰው ፎይም ኦኬ ይሄን እያለ እያወጣ ተናገረ። እናንተም ይሄን እያላችሁ መጽሐፍ ከፍታችሁ ተናገራችሁ። በእናንተ ላይ እሱ የተናገረውን ምንድነው ዲፌንድ ያደረጋችሁት? እሱ መልሰናል እኮ እሱ መልሰናል እኮ አንተ ከሌላ አናቅምኛል መልሰናል። የማይሰማ ከሆነ ሳምንቱ ሙሉ ቤታችን ከፍተን ስንመልስ ነው ያለው። ይኸውልህ አሁን አንዴ በቃ 18000 ሰው ነው ያለ። አንዴ እንከባበር። የፎይን ጉዳይ ጨርሰናል። ስለፎ አይደለም ምን ያው ስለራሴ ተመልካች ታች ሆኜ ሁለቱን ከሰማሁት አንጻር ነው ያወራው። ዘጋን በቃ ዘጋን ጨርሰናል። አሁን አዲስ መኮንን ባንድ ሚውት አድርጉለታችሁ። መኮንን ፕሊዝ ይኸውልህ 18000 ሰው አለ። የፈለገውን በፈለገውን በቃ አልቋል ፕሮግራሙ። ሳምንት በሙሉ ጠብቀናል ጨርሰናል። አሁን አንተ እንደ አንድ ገለልተኛ ሰው ኦርቶዶክስ አይደለም ሙስሊም አይደለም እንደ አንድ ገለልተኛ ሰው መጽሐፎችን ታነባለና እሱ ኢምራን ስለ እስልምና ከማንም ሰው ጋር መወያየት ፈልጋለሁ ብሏል። ጥያቄ ካለ ምክንያቱም አክብረ ከኛ ጋር እየተመላለስክ ነበር። የእፎይ ጉዳይ አልቋል ጨርሰናል። አገባኝም ካሁን በኋላ በቃ እፎይ አይችልም ፈሪ ነው መልስ የለውም በቃ አልመጣም። ዳን ኢምራን መጣዋል ዳን ሌሎች ሰዎች አሉ። አሁን እሺ እኔ ጥያቄ ልጠይቅ ሳያል ቡካሪ 74 ላይ ስለ እጁ ያወራል። እስቲ እሱን አስረዳኝ። ስለ አላህ እጅ ዲፌንድ አድርግ እስቲ። ያወጣለሁ በመጽሐፍ አወጣላለሁ እዚህ ጋር ችግር የለውም። ሳያል ቡካሪ 74:30 አውጣው። መጽሐፉን ከፈለክ አወጣላለሁ። አንተ ክፈትና አስረዳን እስቲ ወይስ ላንብብልህ? እኔ አለኩ ጥያቄ ከነበረና ሚውት አድርገህ መልሱን አዳምጥ። ስሜታዊ አትሁን እሺ። ጥያቄውን አቅርቦና ጀስት መልሱን ከኛ እኔ ስሜታዊ አይደለሁም። እኔ ሕፃን ልጅ አይደለሁም። በእናትህ ስሜታዊ ምናምን የሚለውን አቁምና አንተ ጠይቅ አልከኝ አይደል? ኦኬ አሁን ለምሳሌ ጥያቄ ላምጣልህ። መቼ ዕለት ነው እዚሁ ገብቼ መጽሐፉን ክፈትና ጠይቃቸውና መልስ ይስጡ። አዎ ቆይ እንደዛ ይችላል። ነገርኩት እኮ ስታወራ መልኩ አንዴ ላስረዳህ። ረጋ በል እሺ። አንዴ ስታወራ መጀመሪያ ጥያቄ ላስረዳ። ኖ አይደለም። መጀመሪያ እኮ መዳመጥ መቻል አለብን አይደል? መኩ እንዳመጥ አንዴ ሞባይሉን አንዴ አርቀው። የቀልኩ አይደል? የምሬን ነው ወላሂ። ድምጽ ይረብሻል። እሺ ያስፈራል። 19 ሰው እያወራ ነው ያለው። ይረብሻል። ያስፈራ ሳይሆን አንተ ራስህ ጋር የሆነ የሚጮህ ነገር አለው። ይሄ ደግሞ ተገቢ አይደለም። ሰው ይረብሻል። ስለዚህ ድምጽ ሞባይልን ራቅ አድርገህ ረጋ በል ለማለት ሞክር። እሺ አሁን ጥያቄ ምንም እሺ ቀጥል። ይሁንልህ ከልጅ ጋር ውይይት ይሄ ነው መጨረሻው። ቀጥልሽ። ረጋ ማለት ልጅነት ነው። በጣም ተሳዝናል። አይደለም እኔ አልተናደድኩም። ድምጼ ከከበደ ለምን እንደዚህ አናረግም? አንዴ መኮንን ይሄው አሁን ጠይቅ ከዛ ይመልስላል። ጎሄድ መኮንን በነገር ላይ ይወዳቢ እንትን ነው እኛ ፕሮግራም ያረግነው እቅዳችን አንድ መኩላው ጥያቄን ስማኝ መጽሐፉን እየከፈቱ ሚውት አድርገህ ኢብራሂም ፕሊዝ በቃ ሚውት አድርግና መጽሐፉን ከፍተህ መኮንን ጥያቄ ጠይቅና ከነሱ ደግሞ አንድ ጥያቄ መልሱና ከዛ በኋላ ለጊዜ ቀጠሮ ይዝላቸዋል። ምንም ችግር ሁላችሁም እዚህ ቤት ያላችሁ የገለጥኩ ስለሆነ ለምን በመጽሐፉን ግለጣው ስላለ ምንም ችግር የለም። እንዴ ጥሩ እኮ ነው። እኔ መጽሐፍ ካልተገለጠ ጥያቄ አይደለም። ኦኬ ሁላችሁም እዚህ ቤት ያላችሁት እንግዲህ ይኸውላችሁ መኮንን ኦርቶዶክስ አለ ሙስሊም አለ ራሱን ወክሎ እኔ በራሴ ነው እኔ ጥያቄ አሁን ስለ ሁለቱ ራይት ሃንዶች ነው እንግዲህ የምናወራው ማለት ነው። ይኸውላችሁ ምን አለ ሁሱ ሲጠየቅ ሁለት እጅ አለው እጆቹ የግራና የቀኝ ናቸው ወይስ ምንድነው ሲለው ሁለቱም የግራ ናቸው ብሏል። እዛ ላይ ተሳስቷል ሁሱ። እኔ ደግሞ ሁሱ የተናገረው ነገር ሁሉ ልክ ነው ብዬ ኢምራንን ጠይቀዋለሁ። ሚውት አድርጎ ኢምራንን ጠይቀዋለሁ። ስጠይቀው አዎ ሁሱ ልክ ነው ብሏል። አሁን ሁለት እጅ እንዳለው እዚህ ጋር ይናገራል። ይሄው መጽሐፉ ይሄ ነው። ቡካሪ 34:30 ነው። ክላሪፋይ ለማድረግ ሁለቱም የግራ ነው ያለው። ሁለቱም ክላሪፋይ ለማድረግ ሁለቱም የግራ ነው ግራና ቀኝ ነው ያለው ሁሱ። ግን አሁን እጁ ማታምናላችሁ ወይ ነው ጥያቄው። አሁን እጁ ምን ማድረጊያ ነው? ይሄ ሁለት ቀኝ እጅ እኮ ሁለት ቀኝ እጅ የሚለውን ሰሂህ አል-ቡኻሪ ሐዲስ ቁጥር 7430 ላይ ያሳየን። ይሄው እኮ ያሳየን። ማንበብ ትችላለህ? አንብብ እኮ አሳየን። ይሄው ያሳየን። አንብቡ ይያል። ኦኬ አንብብ። ጠይቅ ጥያቄው አንብብና ጠይቅ።
እኔ እንዳነብ ነው የፈለከው? ያ narrated Abu Haris. Okay. Allah's messenger said, if somebody gives a charity, no, ይሄውና ቆይ ረጅም ስለሆነ ላውራለ። ኦኬ አጭር ነው 7:30 ከይቅርታ አጭር ነው። ኦኬ Allah's messenger said, if somebody gives አይደለም gives a charity and money አይደለም for nothing asked to Allah except good አይደለም, then Allah will take in his right hand, right, and bring it up. በቀኝ እጁ ይቀበላል ማለት ነው። ስለዚህ እጅ አለው ማለት ነው። እዚህ ጋር እጅ አለው። ሁለት ቀኝ እጅ ያልከውን አምጣ። ኖ እሱን ደግሞ አወጣላለሁ። ስለ እጁ እኮ ነው አወጣላለሁ። እሱንም ቆይ ይሄ ሐዲስ የሚለው አሁን እዚህ ጋር ቀኝ እጁ ነው። ሁለቱም ቀኝ መሆናቸው መኩ ቆይ አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው ላልከው ይቅርታ ጠይቅና ወደ ሁለተኛው ሄድ። እዚህ ሐዲስ ላይ መኖሩን ነው። እዚህ ጋር ለምን ይቅርታ የምጠይቀው? አንተ ይቅርታ ጠይቀህ አይደለም። እዚህ ሐዲስ ቁጥር 7430 ላይ አላህ Subhanahu Wa Ta'ala ሁለት ቀኝ እጅ አለው ይላል። ነው አላህ ማስረጃ ትከፍታለህ። አዎ ክፈት ስንል አዳምጠኝ። ስለዚህ እዚህ ሐዲስ ላይ ሁለት ቀኝ እጅ ይላል። መኩፋ ነው። አዳምጠኝ። እዚህ ጋር ቀኝ እጁ ነው። ሁለቱም ቀኝ መሆናቸውን ሌላ ሐዲስ አወጣላለሁ እያልኩ ነው። ያወጣላለሁ። ግልጽ ነው። ሁለት ቀኝ እጅ ነው ብሏል። እኔ ሁለቱም ቀኝ ናቸው። አዳምጠኝ። ሁለቱም ቀኝ ናቸው። አሁን ቀኝ እጁን እዚህ ጋር ሳይቻለሁ። በዚህ እንስማማና ሁለት መሆናቸው አንዴ አቡካር አንዴ እዚህ ጋር ሳይቷል ቀኝ እጅ እንዳለው። አሁን ሁለት ቀኝ እጅ እንዳለው ያሳያል። ሁለት ቀኝ መሆኑን ደግሞ አወጣልሃለሁ። ይሄን መጀመሪያ ምን ቀኝ እጅ እንዳለው ማለት ነው አሳየንና ከዛም እመልሳለሁ። ይሄ ቀኝ እጅ አምናሃል አይደለም? እሺ በቃ ቀጥል ቶሎ በልሽ። ማስረጃ ናሳይ እንደዛ እንዳታስቸኩለኝ። መጽሐፍ ነው የምገልጸው እኮ ይኸውልህ። እሺ ሌላኛው ማውጣት አለብኝ። ገባ? እሺ በቃ ሚውት አድርግ። ሁለት ቀኝ እጅ ያለውን አውጣ አንተ። ማን ነው የሚመልስ? ቀኝ እጅ እንዳለው ግን ይሄንን ይመኑ ማለት ነው። አሁን ያብራራሉ እነሱ እኮ። በቃ ሂድ ማስረጃ አምጡ። በቃ ማስረጃ እስከሚያመጣ ማን ነው የሚመልስለት? ለዚህኛው ማስረጃ አምጡ። ችግር የለውም። እኔ ፖይንት አነሳና ከዛ ወንድሞች ይቀጥላሉ። አንዲት ፖይንት ብቻ አነሳና ወንድሞች ይቀጥላሉ። ባይዘው ይሄንን እኛ የምናደርገው ጀስት መለማመድ አለባችሁ። ጥቅስን እንደዚህ እያወጣችሁ መለማመድ አለባችሁ እንጂ ሐዲሱ አትሆነ ወይ ጠፍቶ ነው እንትን አይደለም። ኢብሮ ሙሉ በሙሉ ከፍቶታል የምትመለከቱት ከሆነ ማለት ነው። ግን ልክ እዩዳብ በተለይ እዚህ ቤት ላይ መጽሐፍ ሊትራሊ እንዲህ ተከፍቶ ነው መጠየቅ ያለበት ማለት ነው። እያንዳንዱ ነገር ማለት ነው 100% እንጂ አላህ Subhanahu Wa Ta'ala በሐዲስ ደረጃ ወኪልታ የዳህ የሚናን የሚል ሐዲስ መጥቷል። ሁለቱም እጆቹ የሚናን ቀኝ ናቸው ተብሎ ተቀምጧል። አሁን እሱ አይደለም የኛ ሙግት ማለት ነው። አሁን ክርስቲያን ወገኖች ወይም ደግሞ ሌሎች አካላቶች ወይም ይሄን ሐዲስ የሚረዱ አካላቶች ትልቁ ችግራቸውን መሰላችሁ ወኪልታ የዳህ የሚናን የሚለውን የራሳቸውን አእምሮ የራሳቸውን ኤክሰጀሲስ የራሳቸውን ፍካሪና ፍታት ይጠቀሙና ምን ይላሉ? አላህ Subhanahu Wa Ta'ala ሁለቱም በቀኝ በኩል ያሉ እጆች አሉት ማለት ነው ብለው ያስቀምጣሉ። አንድም የኢስላም ስኮለር ይህንን ያስቀመጠ የለም። አላህ Subhanahu Wa Ta'ala እኛ በሁለት አቅጣጫ የሆኑ እጅ አለው ብለን አናምንም በምንም ተአምር ማለት ነው። ስለ አላህ Subhanahu Wa Ta'ala እጅ ስናምን አላህ ሁለቱም እጆቹ የሚናን የሆኑ የሚናን ማለት ሁለቱም እጆቹ የማይበላለጡ ማለት ነው። የሰው ልጅ ቀኙ ጠንካራ ከሆነ ግራው ጠንካራ አይደለም። በቀኝ ከጻፍኩኝ በግራ አልጽፍም። ቀኝ የሚሰራውን ያክል ግራ አይሰራም። ሊትራሊ ማለት ነው የሚታወቅ ነገር ነው። የአላህ Subhanahu Wa Ta'ala ሐዲሱ ራሱ የሚያስቀምጠው ምንድነው? የአላህ Subhanahu Wa Ta'ala ግን እጅ ሁለቱም የሚናን ናቸው። ያኒ ሁለቱም
በጥንካሬ በመሳሰሉት ነገራቶች የሚበላለጡ አይደሉም ማለት ነው። እጁ ሜታፎሪክሊ ነው ወይስ? ኦኬ አይደለም። ቆይ እዛ ጋር እመጣለሁ። ስለ እጁ ላስረዳና ኢብሮ ቀጣይ እድል እሰጣለሁ። እሺ አሁን ኢብሮ ይቀጥልላችኋል። ከዛ ስለ እጁ ሜታፎር ነው ወይስ አይደለም የሚለው ፖይንት ላይ ላስረዳችሁና ሜታፎር የሚለውን ሐሳብ ራሱ ሎጂካሊ መጀመሪያ ንጉስዬ፣ ቆይ እንደው ሜታፎሪክ የሚለውን ሐሳብ ሎጂካሊ ልምታው በአንተ አሳሰብ ማለት ነው። ለምሳሌ አቡበከር እጁ የተዘረጋ ነው ማለት ሰጪ ነው ማለት ነው። ሜታፎሪካል ንግግር ነው። ግን እጅ የለውም ማለት ነው አይደለም። ኦኬ ማንኛውም ሜታፎር የሆነ ዘይባዊ የሆነ ንግግር ለምሳሌ እጅ ተቶር ከተጠቀሰ ማለት ነው እጅ ባይኖረኝ ሜታፎሪክ ንግግር ሊነገርልኝ አይችልም። ለምሳሌ መስጠት ማለት እጅ መዘርጋት ማለት መስጠት ከሆነ ለምሳሌ ዝናብ እኛ ከሰማይ ይወርድልናል ወደኛ አይደለ? ትራዳ አንጠቀምም። ግን እጅ የሚባል ነገር ያለ ለሌለው አካል በሜታፎሪክ እጅ ተብሎ ሊነገር አይችልም። ያንን መሰረታዊ እናርግ ማለት ነው። ስለዚህ ቴንክ ዩ። ስለዚህ እኛ ሙስሊሞች ምን እናምናለን? ሱረቱ ሳድ ምዕራፍ 38 ቁጥር 75 ላይ አላህ ኢብሊስ ሆይ በሁለት እጆቼ ፈጥሬሃለሁ ብሎ ያስቀምጠዋል። ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አደምን በሁለት እጆቼ ፈጥሬሃለሁ ለእርሱ መስገድ ምንድነው የከለከለ? ለምንስ እምቢ አልክ? ብሎ አላህ Subhanahu Wa Ta'ala ያስቀምጣል ማለት ነው። ሱረቱል ማኢዳ ምዕራፍ 5 ቁጥር 64 ላይ እንዲህ ነው የሚለው፣ አይሁዶች የአላህ እጅ የታሰረች ናት አሉ ይላል። የታሰረች ናት ማለት አላህ አይሰጥም ማለት ነው አሉ። እጆቻቸው ይታሰሩ ባሉበት ነገር ይረገሙ አለ። አይደለም የአላህ እጆች የተዘረጉ ናቸው አለ። የተዘረጉ ናቸው ግን ማለት አሁንም ማለት ነው ቅድም እንዳስቀመጥኩት የተዘረጉ የሚለው አገላለጽ እዚህ ጋር የአላህ Subhanahu Wa Ta'ala ሰጪነቱን ቢገልጽም እጅ የለውም ማለትም አይደለም፣ እጅ አለው ማለት ነው። የኛ ስኮላሮች ቀደምት ስኮላሮች ምን አስተምረዋል ከተባለ ሰለፎች ማለት ነው። ሰለፍ ብለን የምናስቀምጣቸው ወይም ቀደምት ስኮላር ከኛ በፊት የነበሩ አካላት ማለት ነው። እነዛ አካላቶች ምን አስተማሩ መሰለ? እዚህ ጋር ጠበቃቱል ሐናቢላ ተብለው የምትመለከቱት የኢብኑ አሊ መጽሐፍ ነውና እሳቸው ምን ብለው ያስቀምጣሉ ማለት ምን ብለው ኢብኑ አዕላ ምን ብለው ያስቀምጣል መሰላችሁ? ወነህወ ذلك اخبار الله سبحانه وتعالى اتانا انه سميع الله سبحانه وتعالى ሰሚ መሆኑ ደርሶናል አሉ። وان له يدين بقوله ሁለት እጆችም እንዳሉት እናምናለን። በል يداه مبسوطتان ينفق كيف يشاء وان له يمينا بقوله ቀኝ እጅም እንዳለው እናምናለን። والسماوات مطويات بيمينه ሰማያት በእጆቹ የተጠቀለሉ ናቸው ብለን እናምናለን። ሰማይ እጅ የሚለውን ነገር ሊትራሊ እንደዚህ አካል አድርጋችሁ የተሳሰረ አድርጋችሁ እንዳታስቡት። ሰማያት የሚጠቀለሉበት ነው የኃያለው አምላክ እጅ ስለሆነ ማለት ነው። ስለዚህ እኚህ ዑለማዎቻችን አንደኛው የዓመተ ሂጅራ ላይ የነበሩ ወይም ደግሞ ከነብዩ መሐመድ አንደኛ ዓመተ ሂጅራ ማለት ከነብዩ ሞት በኋላ ሂጅራ በነብዩ ህይወት ስለሚቆጠር ማለት ነው። ከሳቸው በኋላ የነበሩ ነብዩ እንድንከተላቸው ያዘዙ ትላልቅ ዑለማዎች የነሱ አቋም ነው ስምምነትም ጭምር ያለው ነው። አፎን ረጅም ሰዓት ነው የሰኩት። አይ ቲንክ ኢብሮ ሁለቱም ሐሳብ ላይ በደንብ አድርጎ ይበታል። ግራ ይገባኝ ምንድነው አንድ ነገር እኮ ሜታፎሪክሊ የሚሰጥ እኮ እጅ ከሌለው እጅ ተብሎ አይጠራም። በኃይሉ በክንዱ እንደዚህ ያደረገ ሲባል ያ ሰው ክንድ ያስፈልግ ከሌለው ሜታፎሪክ ልትጠቀም አትችልም። ይሄ እኮ በመጽሐፍ ቅዱስም እኮ ያለ ነው። ሰው አንድ እኮ ነው መጽሐፍ ቅዱስም እኮ የሚጠቀመው እንደዛ ያለ። አሁን ለምሳሌ በቀኝ ቦታ አስቀመጠ ካለ ሎኬሽን ነው። ያ ሎኬሽን ከሌለ ቀኝ የሚባል ነገር ከሌለ መጠቀም አትችልም። ግን አሁን ኃይሉን ሲናገር እንደ ሰው ደግሞ አናየው። ላይክ ሊሚትድ የሆነ እጅ አይደለም። ተረዳኝ። እንደና እንዳንተ ሊሚትድ በታይም በስፔስ በማተር ሊሚትድ የሆነ አይደለም። ግን ሜታፎሪክሊ ስትጠቀም የሌለን ነገር እንደ አለው አድርገህ ማቅረብ አትችልም። እኔ በየትኛውም አካዴሚያ በየትኛውም ስኮላሮች አካዴሚያ ይሄን ነገር ይስማማሉ። ይሄን የማይስማሙ ሰዎች አሉ ማለት ነው። ያ በነገራችን ላይ ይሄ ያስመልክቶ ባይብል እኔ ስለያዝኩኝ እዛ ላይ ማወራበታለሁ። እሺ አይ ትልቁ የሉና መኮንን ምን ነው ወረደ ኔትወርክ አስቸግሮት ነው ዳይሬክት አንድ መኮንን እየፈለገ ነው። ኔትወርክ ይዟል ኢብሮ ኔትወርክ ይዟል። አንድ ጊዜ እቺ ነገር ልቀጥልባትና እሺ መኮንን የት ሄደ? ወረደ ልጅ ይሰማል ኢብሮ
እየፈለገ ነው በጣም እንትን ኔትወርክ ይዟል ኢብራሂም ኦኬ ኔትወርክ ይዟል እየተቆንተን እያለ ነው ሚውት አድርገን እያወራ ነው ይሰራል ድረስ በቃ ኢንዱ ቀጥል እስከዛ እኔ ባይብሉ ላይ ሄዳለሁ ኢምራን ቀጥልሽ እሺ ሀቢብ ጀዛከላህ ቪዲዮ ዳታለ ብሮ አይ ቲንክ ቪዲዮ አይመስለኝም እስኪ ብሮ ካሁን ከሰራለ ሞክር ሀቢቢ ይብሮ አሁን ጥሩ ነው ኔትወርክ ቀጥል እሺ አሁን ይሰማል ይሰማል አሁን ልቀጥል ወይስ ይሰማል አሁን እሺ በጣም ጥሩ ትልቁ ላይ አድርገኝ እሺ ልብ አድርጉ እንግዲህ አላህ Subhanahu Wa Ta'ala መጅሙዑል ፈተዋ ላይ እንግዲህ የፈትዋውን አስመልክቶ ይሄ የቀድሞ ሐዲስ ወኪልታ የደህ የሚን የሚለው እንዴት እንደሚገለጽ ዑለማዎቻችን በዚህ መልኩ ነው ያስቀመጡት ቱሰፉ የዳሁ ቢልየሚን ወሽማል የአላህ እጆች በቀኝና በግራ ይሰየማሉ አለ ሚን ሐይቱል ኢስም ከስም አንፃር አለ ከስም አንፃር ከማ ፊ ሐዲስ ኢብኑ ዑመር ወኪልታሁማ የሚን ሁለቱም ቀኝ ናቸው አለ ምንድነው ቀኝ ማለት በኋላ እንመጣበታለን ቁርአን ላይ መጣላችኋለሁ ሙባረካ ይሄው ሙባር የተባረኩ ስለሆኑ ሁለቱም ሚን ሐይቱ ሸረፍ ከታላቅነት አንፃር ወልፈድል ማለትም ብልጫ የላቸውም ሁለቱም እኩል ናቸው ነው እንደ ሰዎች ቅድም አቡኪ እንዳለው አንደኛው ከሌላኛው የሚበልጥና የሚያንስ አይደለም ነው ሶ አሁን ይሄንን ከተረዳን ዘንዳ አንድ ሐዲስ ላይ ብትመለከቱ ሽማልና ቀኝና ግራ እንዳለው እሺ ቁርአን ላይ በሱረቱል ሐቃ ምዕራፍ 69 ቁጥር 45 ላይ እንዲህ ይላል ለአخذناه منه باليمين ይላል በየሚን የሚለው ልባርኩ በኃይልም በያዝነው ነበር ይላል አያችሁ በኃይልም በያዝነው አሁን የሚን የሚለው ቃል ራሱ ኢብራሂም ጣዖቶቹን ሲሰባብራቸው ፈራገ عليهم ضربا باليمين አለ ضربا باليمين ማለት በኃይልም የሚመታቸው ሆኖ በእነሱ ላይ በድብቅ ተዘነበለ አለ ስለዚህ አላህ ቁርአን ላይ ሲናገር ሐዲሱ